ሰላማችሁ ይብዛ የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የመረጃ ሰዓት ላይ እንገኛለን። መረጃዎቹን እየነገርኳችሁ ኤልያ ሳሙኤል ቆይታ አደርጋለሁ። በመጀመሪያ ማርስተ ዜና የሃይማኖት ተቋማት በአስተምሯቸውና መልእክቶቻቸው ለአብሮነት ወንድማማችነትና አንድነት ጉልህ አስተዋጽኦ ማድረግ እንደሚጠበቅባቸው የአዲስ አበባ ሃይማኖት ተቋማት ጉባኤ አሳሰቡ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ ርሆቦት ሲኖዶስ ከሰበካና ከማህበረ ምዕመናን መሪዎች ጋር ምክክር አደረገ። በአዲስ አበባ ህዝብ የተሰበሰበበት ቦታ መንገዶችና የተለያዩ ተቋማት ውስጥ እንደፈለጉ ትንባሆን የሚያጨሱ ሰዎች እየቀነሱ መምጣታቸው ተገለጸ። ከውጭ ትራምፕ በርካታ የዓለም ሀገራት ላይ ተጨማሪ ታሪፍ እንደሚጥሉ አስታወቁ። ዝርዝር መረጃዎቹን እንደሚከተለው ወደ እናንተ አደርሳለሁ። የሃይማኖት ተቋማት በአስተምሯቸውና መልእክቶቻቸው ለአብሮነት ወንድማማችነትና አንድነት ጉልህ አስተዋጽኦ ማድረግ እንደሚጠበቅባቸው የአዲስ አበባ ሃይማኖት ተቋማት ጉባኤ አሳሰበ። በማህበራዊ ሚዲያ ሃይማኖትን በመጠበቅ ሽፋን እየተሰራጩ ስለሚገኙት የጥላቻና ጠብጫሪ መልእክቶችን አስመልክቶ የአዲስ አበባ የሃይማኖት ተቋማት ጉባኤ መግለጫ ሰጥቷል። በሀገራችን ህግ መንግስትም ሆነ በዓለም አቀፍ የሰብአዊ መብት ድንጋጌዎች የሃይማኖት ነጻነትና እኩልነት የተረጋገጠ መሆኑን ገልጾ የሃይማኖት ተቋማት ይህንን ነጻነትና እኩልነት ሲጠቀሙ የእርስ በእርስ ግንኙነታቸውን ባከበረ ሰላማዊና መተሳሰብ የሞላበት እንዲሆን የማድረግ ኃላፊነት አለባቸው ብሏል። የሃይማኖት ተቋማት በአስተምሯቸውና መልእክቶቻቸው ለአብሮነት ወንድማማችነትና አንድነት ጉልህ አስተዋጽኦ ማድረግ ይጠበቅባቸዋል በማለት ገልጸዋል። በማህበራዊ ሚዲያ የሌላ ሃይማኖትን አስተምሮና ሃይማኖታዊ ስርዓትን የማነወርና የማጥላላት ተግባራት ላይ እየተሳተፉ ያሉ የትኛውም ሃይማኖት ተከታዮች ከድርጊታቸው እንዲታቀቡ እናሳስባለን ማለቱን የአዲስ አበባ ሃይማኖት ተቋማት ጉባኤ ያገኘነው መረጃ ያሳያል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ ርሆቦት ሲኖዶስ ከሰበካና ከማህበረ ምዕመናን መሪዎች ጋር ምክክር አደረገ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ ርሆቦት ሲኖዶስ ፕሬዝዳንት ቄስ ከተማ ካማሌ ባስተላለፉት መልእክት መጋቢት 3 2017 ዓ.ም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ ሲኖዶስ ለሰበካዎችና ለማህበራዊ ምዕመናን መሪዎች፣ ቄሶች፣ ወንጌላውያን፣ የልጆች ወጣቶችና ሴቶች አገልግሎት አስተባባሪዎች ጋር ምክክር ማካሄዱን ገልጿል። ራስን ለእግዚአብሔር በመስጠትና በታማኝነት ስለማገልገል ትምህርት የተሰጠ ሲሆን ስለ ሲኖዶስ ሁለንተናዊ እድገትና ኃላፊነትን በትጋት ስለመወጣት ምክክር መደረጉም ታውቋል። በወንጌል አገልግሎት ረጅም ዓመት የቆዩና ለማህበረ ምዕመናን መቋቋም ከፍተኛ አስተዋጽኦ ላበረከቱ የወንጌል አገልጋይ ለወንጌላዊ ያዕቆብ ጊዮርጊስ የማበረታቻ ስጦታም ተበርክቶላቸዋል ተብሏል። በሌሎችም ብርቱ የቤተክርስቲያን ጉዳዮች ምክክር ስለመደረጉ ተገልጿል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ ርሆቦት ሲኖዶስ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ወጣቶች ቤተሰብ አገልግሎት በምስራቅ ክልል በሐረር ከተማ ለሁለተኛ ዙር ስልጠና ላጠናቀቁ እንዲሁም በምስራቅ ሸዋ ክልል በአዳማ ከተማ የተሰጠውን ስልጠና ላጠናቀቁ የምስክር ወረቀት ተሰጠ። ትኩረቱን በልጆች አስተዳደግ ላይ ያደረገውን ስልጠና የሰጡት ነዋሪነታቸው በኖርዌይ ሀገር የሆኑት ጋሽ ጋይም ክብረአብና ባለቤታቸው እህት አጥናፍ ብርሃኑ ሲሆኑ ስልጠናው ለሁለተኛ ዙር በቀጣይ ሳምንት በጅማ ከተማ የሚደረግ መሆኑን ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል። ኑ አምልኳችንን እናድስ በሚል ርዕስ የሚካሄደውን የአምልኮና ምስጋና ኮንፈረንስ አስመልክቶ መግለጫ ተሰጠ። መጋቢት 4 ቀን 2017 ዓ.ም በሳሮ ማሪያ ሆቴል በተሰጠው መግለጫ ቃል ኪዳን ጥላሁን ሊሊ፣ አዜብ ኃይሉ፣ ቤተልሔም ወልዴ በጋራ በመሆን የፊታችን መጋቢት 7 ቀን 2017 ዓ.ም በሚሊኒየም አዳራሽ ከቀኑ 6 ሰዓት ተኩል ጀምሮ ኑ አምልኳችንን እናድስ በሚል ሐሳብ የአምልኮና ምስጋና ኮንፈረንስ እንደሚደረግ ተገልጿል። በዕለቱ ምንም አይነት የመግቢያ ትኬት ሽያጭ የሌለው ነፃ መሆኑን በማወቅ ወንጌል አማኙ ራሱን ከማጭበርበር እንዲጠበቅም ተናግረዋል። በፕሮግራሙ በቃል ኪዳን ጥላሁን ሊሊ የተጻፈው መጽሐፍም የምረቃ ጊዜ እንደሚደረግና የመዝሙር ድግሱ ዋነኛ ዓላማ ወንጌልን ለሁሉም ለማድረስና
የወንጌል አማኙ ሰዎችን በመጋበዝ በሰዓቱ በመገኘት የአምልኮና የምስጋና ፕሮግራሙን መታደም እንደሚቻልም ገለጻ ተደርጓል። ኑ ቃል ኪዳናችንን እናድስ በሚል መሪ ቃል ልዩ የአምልኮና የጸሎት መርሃ ግብር አዘጋጅታለች። ይህን አምልኮ እጅግ የምንወዳቸውና የቤተ ክርስቲያን በረከት የሆኑት ዘማሪት ቃል ኪዳን ሊሊ ጥላሁን፣ ዘማሪት አዜብ ኃይሉና ዘማሪት ቤተልሔም ወልዴ እግዚአብሔር በሰጣቸው ልዩ የዝማሬ ጸጋ ፕሮግራሙን ይመሩታል። በዕለቱ ቃል ኪዳን ሊሊ ጥላሁን እጅግ አስተማሪና መካሪ የሆነውን የቃል ኪዳን ፍቅር የተሰኘ መጽሐፏን ታበረክትልናለች። የዚህ ታላቅ ዝግጅት መሪ ቃል ቅድም እንደሰማችሁት ነው የአምልኮ ኪዳናችንን እናድስ የሚል ነው። መሪ የመጽሐፍ ቅዱስ ክፍላችን ደግሞ መዝሙረ ዳዊት 95 ከቁጥር 1 እስከ 3 እና ቁጥር 6 እና ቁጥር 7 ላይ ይገኛል። ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል፣ በምስጋና ወደ ቤቱ እንድረስ፣ በዝማሬ ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። ኑ እንስገድ፣ ለእርሱ እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንበርከክ። እርሱ አምላካችን ነውና እኛም የማሰማሪያው ሕዝብ የእጁ በጎች ነን። እግዚአብሔር አምላካችን በልጁ በኢየሱስ ክርስቶስ የመስቀል ደም ከእኛ ጋር አዲስና የዘላለም ኪዳን ገብቷል። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 እና 17 ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩሱንም አትንኩ ይላል። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። ምናልባት ከዓለም ያልወጣንበትና ለእግዚአብሔር ያልተለየንበት ነገር ቢኖር ያንን በማስወገድ በንስሐ ከአምላካችን ጋር ያለን ግንኙነት የበለጠ የምናጠናክርበት ጊዜ ይህ ፕሮግራም ይሰጠናል፣ እድል እናገኛለን ብለን እናምናለን። ሰላም ደህናላችሁ? አሁን ግን በምትሄድ መተናል። አስቀድሜ ያለኝ መልእክት በዚህ ፕሮግራም ላይ እንደምትገኙ በማመን አመሰግናችኋለሁ ስለምትገኙ። አንድ ነገር ማሳሰባችሁ የምፈልገው ምንድነው፣ እንግዲህ መጽሐፍን አስመረቀን አምልኮ ማድረግን ዋናው ዓላማው በቀኑ መጨረሻ ምንድነው ያጠናቀቅነው ብለን ስናስበው ወንጌልን መስበክ ነው። ስለ ኢየሱስ ክርስቶስ ብቸኛ አዳኝነት ለሕዝቡ ለዓለም ሕዝብ ለማስተላለፍ ነው። ያ ነው ዋና ዓላማ። ይሄ ምክንያት ነው። ስለዚህ ይህንን ምክንያት ሁላችንም ልንጠቀምበት ይገባል። ወንጌል መስበክ የኛ አገልጋዮች የሆኑ ብቻ ሳይሆን የሁሉም አማኝ ኃላፊነት ነው። ስለዚህ በዚህ አጋጣሚ በዚህ በተሰጠን ምክንያት አንድ ማሳስባችሁ ወይም በትህትና የምጠይቃችሁ ነገር አንድን ሰው ወደ ቤተክርስቲያን የሚያቀርብ ሰው ቢጋብዝ ይህንን አሳስባችሁ። እኔ አምናለሁ ያ ሰው የኢየሱስን ብቸኛ አዳኝነት ተረድቶ ከዛ ቤት እንደሚወጣ እና እባካችሁ አንድ ሰው ይዛችሁ በመምጣት አስቡበት። እስከዛ በተረፈ በጣም ወዳችኋለሁ። የክብር እንግዶች አሉን። ነገር ግን ለየት ያለ ደግሞ ሌላ ታላቅ የክብር እንግዳ አለን። በዕለቱ የሚገኝ በጣም የከበረ ታላቅ የክብር እንግዳ አለን። ይሄ የክብር እንግዳ በተገኘበት ደግሞ ተገኝቶ አምላካችንን ማወደስ ሌላ ታላቅ ክብር ነው። ይህ ታላቁ በዕለቱ የሚገኘው የክብር እንግዳችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል።
በዚህ ታላቅ የክብር እንግዳ የሚገኝበት በዓል ተገኝቶ ለእሱ ክብር መስጠት ደግሞ ታላቅ ነገር ነው። በዛችን ለመገኘት አሁን ባጭሩና ጊዜያችሁን አዘጋጁ ለማለት ነው። በተረፈ ግን እግዚአብሔር ለምድራችን ታላቅ ነገር ያደርጋል። ክብሩ የእሱ ነው። በአዲስ አበባ ህዝብ በተሰበሰበበት ቦታ መንገዶችና በተለያዩ ተቋማት ውስጥ የሚደረጉ ትንባሆን የሚያጨሱ ሰዎች እየቀነሱ ስለመምጣታቸው የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታወቀ። የሚሆነበት ትንባሆን እንዳይጨስ የሚከለክለው ህግ ተግባራዊ በመደረጉ እንደሆነ የባለስልጣን መስሪያ ቤቱ የምግብ ተቋማት ቁጥጥር ባለሙያ ጀማል ሙሳ ገልጸዋል። በዚህ መሰረት ከሚደረገው ክትትል በተጨማሪ የመግዛትና የመጠቀም ፍላጎትን ለመቀነስ የትንባሆ ምርቶች በፍሬ እንዳይሸጡ መወሰኑን በማንሳት ይህንንና በአጠቃላይ ተቋማቱ ላይ የተከለከሉ ህጎችን በማያከብሩ አካላት ላይ እርምጃ እየተወሰደ እንደሚገኝ ተናግረዋል። አሁን ላይ እንደበፊቱ ሁሉም ቦታ በድፍረት የሚያጨሰው እንደሌለ በመግለጽ በዚህ መሰረት በትምህርት ቤቶች፣ ጤና ተቋማት፣ ሆቴሎች፣ ሆስፒታሎችና መሰል ተቋማት ዙሪያ በቅርበት ማጨስ እንደማይቻል ጠቅሰዋል። በመሆኑም የቀነሰውን ደረጃ ሙሉ ለሙሉ ለማጥፋት በከተማዋ ውስጥ የትኛውን ቦታ ላይ ትንባሆ እንዳይጨስ ለማድረግ ከሚመለከታቸው አካላት ጋር እየተሰራበት እንደሚገኝም አስታውቀዋል። በዓለም ላይ በሲጋራ ማጨስ ምክንያት በየዓመቱ ከ8 ሚሊዮን በላይ ሰዎች ህይወታቸውን እንደሚያልፍ የዓለም ጤና ድርጅት ባሳለፈው ዓመት ባወጣው መረጃ ያስታወቀ ሲሆን ከ1.3 ቢሊዮን በላይ የሚያጨሱ ሰዎችም ለሚያጨሱ ሰዎች ባላቸው ቅርበት ምክንያት እንደሚሞቱ ተገልጿል። በኢትዮጵያ 17000 የሚጠጉ ሰዎች መንስኤያቸው የትንባሆ ምርትና የትንባሆ ጭስ በሆነ የካንሰርና ሌሎች ተላላፊ ያልሆኑ በሽታዎች ምክንያት በየዓመቱ ህይወታቸውን እንደሚያጡ ይገመታል። መረጃው የአሃዱ ነው። ከጂኤምኤም ቴሌቪዥን መረጃዎቻችን እንደቀጠሉ ናቸው። ወደ ውጪ መረጃ አልፋለሁ። በደቡብ ሱዳን የእርስ በእርስ ጦርነት ስጋት እየጨመረ መምጣቱ ሳቢያ ዩጋንዳ በሀገሪቱ ወታደሮቿን አሰማራች። በፕሬዝዳንት ሳልቫኪር እና በምክትል ፕሬዝዳንት ሪክ ማቻር መካከል ያለው የስልጣን ክፍፍል ስምምነት መካረሩ በደቡብ ሱዳን ያለው ውጥረት ወደ ግጭት መርቶታል ተብሏል። በዚህም ሀገሪቱ ወደ እርስ በርስ ጦርነት ልትገባ ትችላለች በሚል ስጋት ዩጋንዳ በደቡብ ሱዳን ልዩ ኃይል አሰማርታለች። የዩጋንዳ ሰሜናዊ ጎረቤትና ዋና ከተማ የሆነችውን ጁባን በአስተማማኝ ሁኔታ ለመርዳት ወታደሮቿ መላካቸውን የካምፓላ ወታደራዊ አዛዥ አስታውቀዋል። በፕሬዝዳንት ሳልቫኪር እና ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር መካከል ያለው ውጥረት የስልጣን መጋራት ውል ሳይሳካ ቢቀር ግጭት ተቀስቅሷል። የኡጋንዳ ጦር አዛዡ ሙሁዚ ካይኔሩጋባ በኤስ ላይ በተከታታይ በጻፏቸው ጽሑፍ ላይ ከሁለት ቀናት በፊት ጀምሮ ልዩ ኃይላችን ሰላም ለመጠበቅ ጁባ ገብቷል ሲሉም ተናግረዋል። እኛ የኡጋንዳ ወታደሮች የምንገነዘበው በደቡብ ሱዳን ፕሬዝዳንት ሳልቫኪር ላይ የሚወሰድ ማንኛውም እርምጃ በኡጋንዳ ላይ ጦርነት ማወጅ ነው። ያንን ወንጀል የሚፈጽሙ ላይ ጦራችንን እናዘምታለን በማለት አክለዋል። ወታደሮቹ በጁባ ለምን ያህል ጊዜ እንደሚቆዩ ወይም ዩጋንዳ ሳልቫኪርን እንድትረዳ የጠየቀች እንደሆነ የጦር አዛዡም አላብራሩም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በርካታ የዓለም ሀገራት ላይ ተጨማሪ ታሪፍ እንደሚጥሉ አስታወቁ። ፕሬዝዳንቱ የጣሉትን ታሪፍ ተከትሎ ካናዳና የአውሮፓ ህብረት የመልሶ ማጥቃት እርምጃ መውሰዳቸው ይታወሳል። ትራምፕ እዚህ እርምጃ የወሰዱ እንደሆነ ሌሎች የዓለማችን ሀገራት ላይ ከሚቀጥለው ወር ጀምሮ ታሪፍ እንደሚጥሉ ተናግረዋል። እኛ ላይ የሚጥሉትን ክፍያ ሁሉም እኛ እነሱ ላይ እንጥላለን ብለዋል። ፕሬዝዳንቱ ያሰሙት ማስጠንቀቂያ የንግድ ጦርነቱ እንዳይባባስ እንዲሁም በአሜሪካና በሌሎች ሀገራት ምጣኔ ሀብት ላይ አሉታዊ ተጽዕኖ እንዳያመጣ ተሰክቷል። ትራምፕ ሮብ ሁለት በብረታ ብረትና አልሙኒየም ምርቶች ላይ የ25% ታሪፍ የጣሉ ሲሆን ከዚህ ቀደም በነፃ ይልኩ የነበሩ ሀገራትም የታሪፍ ጫናው እንደሚመለከታቸው አስታውቀዋል። በያዝነው ወር መባቻ ትራምፕ ከቻይና የመጡ ምርቶች ላይ የ20% ታሪፍ መጣላቸው አይዘነጋም። ቁሳቁስ ወደ ሀገራት ሲገቡ የሚጣል ግብር የሆነው ታሪፍ እንደ ኮፐር፣ የእንጨት ምርቶችና ተሽከርካሪዎች ላይ እንደሚጥሉም አስጠንቅቀዋል። የአውሮፓ ሀገራትና የካናዳ መሪዎች የፕሬዝዳንቱን እርምጃ ምክንያታዊ ያልሆነ ሲሉ የወቀሱት ሲሆን የራሳቸውን ታሪፍ አሜሪካ ላይ ጥለዋል።
ለዛሬ ያዝንላችሁ መረጃዎች ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የሃይማኖት ተቋማት በአስተምሯቸውና መልእክቶቻቸው ለአብሮነት ወንድማማችነትና አንድነት ጉልህ አስተዋጽኦ ማድረግ እንደሚጠበቅባቸው የአዲስ አበባ ሃይማኖት ተቋማት ጉባኤ አሳሰቡ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ኢትዮጵያ ርሆቦት ሲኖዶስ ከሰበካና ከማህበረ ምዕመናን መሪዎች ጋር ምክክር አደረገ። በአዲስ አበባ ህዝብ የተሰበሰበበት ቦታ መንገዶችና የተለያዩ ተቋማት ውስጥ እንደፈለጉ ትንባሆን የሚያጨሱ ሰዎች እየቀነሱ መምጣታቸው ተገለጸ። ከውጭ ትራምፕ በርካታ የዓለም ሀገራት ላይ ተጨማሪ ታሪፍ እንደሚጥሉ አስታወቁ። ለዛሬ ያዝንላችሁ መረጃዎች እነዚህ ነበሩ። ያዘጋጁላችሁ ዳንኤል አንተነና ነጻነት ዋቆማ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል። ሌሎች የጄኤምኤን ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።